ቆይ ግን ፍቅር ራሱ ምን ማለት ነው? ፍቅር ማለት ምን ማለት ነው? ወይኔ ጉዴ! ዛሬ ሰማይ ሊደፋ ነው እንዴ? እኔ ማለት አንተ ለኔ ስለ ፍቅር ልታስተምረኝ ነው? እኔ ቆንጆ መቼም ቢሆን ካንቺ አልርቅም። እሺ ዴቭ፣ እኔም እኮ ካንተ ውጪ ማንም ባይምረው የለም። ፍቅር ደስታን ይሰጠኛል። ስለዚህ ከእንግዲህ ምንም መጨናነቅ የለም። የልቤ ንግስት፣ እስከ መጨረሻው አብረሽኝ ነሽ። እሺ አደይ ዶክተር ይኸውልሽ፣ ስሚ፣ እኔ እኮ በታላቅ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ። ግን ፍቅሬሽ ያለ ማደንዘዣ ልቤን ቀድደው። እወድሻለሁ፣ አፈቅርሻለሁ። ምን? ጨዋታው ፈረሰ፣ ዳቦ ተቆረሰ፣ የተቀበረው ፈነዳ፣ የተደበቀው ተገለጸ። ዶክተር በሳይንስ የሰው ልብ ሲጠግን በእውነታ የሱ ልብ ተፈነዳ። እጅግ የሚያሳዝንና እጅግ ልብ የሚሰብር ንግግር። እኔ ዶክተር ሁኜ ራሴን ማከም አቃተኝ። እኔ ዶክተር ሁኜ ለራሴ ትሪት ማድረግ አቃተኝ። አደይ በአንቺ ፍቅር ተሸንፌያለሁ። ላንቺና ለዴብ ብዬ ነው እንጂ በፍቅርሽ ከተጎዳው ቆይቻለሁ ብሎ እንቅጩን ነገራት። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይዛልኝ። ተወዳጁ አደይ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ዶክተሩ በስተመጨረሻም ሀቁን አፈነዳው፣ የታፈነውን እውነት አገለጸው። ከተማረ ሰው የሚጠበቅ አስተሳሰብ ነው ይዞ የቆየው ማለት ነው። ምክንያቱም አደይ በልቧ ያነገሰችው፣ ልቧን የከፈተችለት፣ ልቧን የሰጠችው ወንድ አለ። እሱም ዴብ ነው። እኔ ዶክተር ሁኜ የሰዎችን ህመም እያከምኩኝ የሰዎችን ልብ እየተረዳው የማክም ሰው እንዴት የሰውን ህይወት አበላሻለሁ በማለት ነው እንግዲህ አደይን እያፈቀራት ውስጡ እየተቃጠለ ዝም ብሎ የከረመውና አሁን ግን ከአቅሙ በላይ ሆነ። ኦልሬዲ ዴብ ጋር እንድትለያይ አይፈልግም። የእሷን ጉዳት የእሷን ህመም አይፈልግም። ግን ከአቅሙ በላይ ሆነ። ኦልሬዲ እንደማትቀበለው እንደማትለው ያውቃል። ግን በቃ ፈነዳው። ዴብም አይኑ ደም ለብሷል እንደዛ ሲነገረውና በጣም ከባድ ነው። ዶክተር በሳይንስ መልክ የሰውን ልብ ስሰፋ የሰውን ልብ ስጠግን የኔ ልብ ግን ላይጠገን ተቀደደ፣ ላይጠገን ተሰበረ፣ ላይታከም ልቤ ተከፈለ እያለት ነው። አደይ ደንግጣለች። ምክንያቱም ደጋግማ ጠይቀዋለች። እኔን ስታይ ትርበተበታለህ፣ እኔን ስታይ ትደነግጣለህ፣ እኔን ስታይ ትሸሻለህ፣ የምትደብቀኝ ነገር አለ ወይ? ምንድን ነው ዶክተር? አጋጣሚ እያልክ ሰፈራችን አትጠፋም፣ አጋጣሚ እያልክ በራችን ላይ ትቆማለህ። ቆይ ከኔም እንደምትፈልገው ዶክተር በግልጽ ንገሪ። ከመጀመሪያው ጀምሮ ከዴብ ጋር ስለያይ፣ ከዴብ ጋር ስጣላ፣ በዴብ እና በኔ መሀል ክፍተት ሲፈጠር አውቃለሁ ከጎኔ ነህ። ህመምህን ልካፈል፣ ችግርህን ልረዳህ እችላለሁ ብትለውም እሱ ግን ኦልሬዲ እሺ እንደማትለው ፍቅሩ እንደማትቀበለው ስለሚያውቅ ነው አፍኖ የያዘውና ዛሬ ግን በመጠጥ ኃይል ተገፋፍቶ አፈቅርሻለሁ፣ በአንቺ ፍቅር ከታመምኩ ቆይቻለሁ፣ ላንቺና ለምትወጂው ላነገሽው ልብሽን ለሰጠሽው ለዴብ ብዬ ነው እስከዛሬ ዝም ያልኩት። ኦልሬዲ ህመሜ ሊገባሽና ልትረጅኝ ይገባል። ግን ያንቺን ስቃይና ያንቺን መጎዳት አልፈልግም። እውነታውን ግን ልንገርሽ፣ አንቺን ሳይምሸሸው አንቺን ሳይምርበተበተው ፍቅርሽ በውስጤ ነግሶ እስር ስር አድርጎ ስላስቀመጠኝ ነው። ሰውን እያከምኩ የሚያክመኝ ጠፋ፣ የሰውን ልብ እየጠገንኩ የሚጠግነኝ አጣሁ። አደይ እስኪ ትፈርጅብኛለሽን? ያው እውነታው ይሄ ነው ብሎ እንግዲህ ከዴብ ፊት ነው የነገራት። ኦልሬዲ ሰክሯል። እንግዲህ የመጠጣ ሁኔታ ምናት የተጨማመረችው ሞራል የሰጠችው። ሌላው ደግሞ እንግዲህ ዴብ ካሁን በኋላ ምን አይነት እርምጃ ይወስዳል? ኦልሬዲ ዴብ በጣም ቅናተኛ እና በጣም ሀይለኝ እንትን ነው። በቃ ኮንፊደንስ አልባ ነው ዴብ ማለት ነው። እስከዛሬም የት ነበርሽ እንዴት ነው እንዲህ ነው እያል በጣም የሚቀናባቸው ሲስተሞች ነበሩና አሁን የበለጠ ሌላ ጣጣ ውስጥ ነው የሚገባው። አንቺ በፊት በደንብ ስለቀረብሽ ነው፣ አንቺ ፊት ስለሰጠሽ ነው፣ አንቺ እንዲህ ስላሽ ነው እያለ አደጋ ሌላ ግብ ግብ የሚፈጠርበት አጋጣሚ ይፈጠራል የሚል እምነት አለኝ። ዶክተሩና ዴብስ እንዴት ነው ከዛ ቤት በሰላም ወጥቶ ዶክተሩ ወደ ቤቱ የሚሄደው? ዳይመንድም እንግዲህ የሰፈር ድንጋይ አሟቂ የሆንኩ ሰውዬ ልቤን ስንጥቅ ድርቅ ብዬ የምታስቀረኝ የሸቤ ቆንጆ መታ ኩኩሻ ይዋሳበደችኝ እያለ እንግዲህ በፍቅር እንደወደቀ የመጀመሪያው
መድኃኒትና መርፌ የጠየቀ የፍቅር ታካሚ ሆኗል። ዶክተሩም እንግዲህ ሁለት አይነት ተመሳሳይ ሁኔታ ውስጥ ያለን ግን መልስ ያጣን ሰዎች ያንተና እኔ ልብ ይለያያል። ዳይመንድ አንተ ኩኩሻን ብታፈቅራትም ብትወዳትም ደፍረህ የመናገር ሁኔታ ነው እንጂ በእጅ ታስገባታለህ፣ ወደ አንተ ትመጣለች። እኔ ግን ተስፋ የሌለው ፍቅር ብቻ ነው። ሁልጊዜ አፈቅራታለሁ፣ በልቤ አንግሻታለሁ፣ እሷን ብቻ ነው የማልመው። ግን እኔ እንደማትሆን ጠንቅቄ ያውቃለሁ። ህይወቷን መረበሽ ነው። አፈቅርሻለሁ ብዬ ደፍሬ መናገርም አቅቶኛል። አውቃለሁ በነግራትም አትመጣም፣ ባልነግራትም አትመጣም። ስለዚህ መፍትሄ ለሌለው ፍቅር ነው እንደዚህ ምጉላለው። ግን እስከ መቼ እሷን ከማሰብ ላቁ? አሁንም ሁሉ ነገር ግልጽ ብሏል። ነገር ድፍንፍን ያለው ተገልጿል ማለት ነው። ኦልሬዲ አደይ ዴቭ ባሉበት አፈቅርሻለሁ፣ ከአንቺ ውጭ ማስበው የለም፣ በልቤ ማነግሳት የለችም። የኔ እንደማትሆኝ ያውቃለሁ። ግን እስከ መቼ አፈኘው ልቀመጥ? መድኃኒት አገኘውለት፣ መፍትሄም ተጠፋለት። እውነቱን ነግሬሽ ቁርጤን ባውቅ ይቀለኛል። ዶክተሩ እንግዲህ አንዳንድ ጊዜ ፍቅር እሱ ድብን ያለ ፍቅር ውስጥ ገብቶ ለምን ሩታን እንዳልተረዳት ከባድ ነው። ሩታም እንግዲህ በሱ ፍቅር እየተጎዳችና እየተንከራተተች ነው። እሱ ደግሞ የማፈቅራት የማነግሳት ልቤን የተቆጣጠረችው ንግስት አለች ነው የሚላት። ግን አሁን ዶክተሩ ሩታን በደንብ የሚረዳት ህመሙ እየገባው ስቃዩ እያወቀው ለምንድን ነው የማይረዳት? አንተን ፍቅሬን ተቀበልልኝ፣ ከልቤ ነው ማፈቅርህ ዶክተር፣ አንተን ብዬ ነው የምመላለሰው። አንተን ካጣው ሞታለሁ። አንተ ከኔ ልትርቅ፣ አንተ ከኔ ልሸሽ፣ በሰው ልቀይረኝ አትችልም። አውቃለሁ እንድትከፋና እንዲጎዳ አትፈልግም። ግን እባክህን ልቤን ተረዳው፣ ህመሜን ተካፈለኝ፣ ስቃዬን እወቅልኝ ብትለውም እሱ ግን ፍቅር ድብን ያለ ውስጥ ገብቶ ህመሙን እያወቀው ለምንድን ነው ሩታን የማይረዳት? ለምንድን ነው የሩታ ፍቅር የማይገባው? ከባድ ነው አንዳንድ ጊዜ። ስለዚህ አደይን እንደማያገኛት ካወቀ፣ ቁርጡን ካወቀ ያውቃል በፊትም። ግን ካሁን በኋላ ኦልሬዲ ሩታ ጋር አሪፍ ፍቅር ይጀምራሉ የሚል እምነት አለ። ዴብም እንግዲህ በቀላሉ ከተወው ነው ቅጥቅጥና ድብድብ አድርጎ ከዛ ቤት ሲያስወጣ ጉዳት እንዳያደርስበት እንግዲህ ምንም ማድረግ አይቻልም። በርስትና በሚስት ለመጣበት ወንድ ልጅ ድርድር አያውቅም ይባላል። እና ዴቭ አፈቅርሻለሁ የሚለውን ቃል ዶክተሩ ሲያወጣ እንዴት አይኑ ደም እንዳለበት አይተነዋል። ሌላው ገጀራው ነው። ገጀራው እንግዲህ የሌሊ ወንድም፣ ሌሊና ባቡሬ የጫጉላ ሽርሽራቸውን ደብረ ዘይት ዝንጥ እያሉበት ነው። ባቡሬ ደግሞ ከሌሊ ጋር የሚገርም ጊዜ እያሳለፉ ነው። ገጀራው ከፖሊሶች ለመደበቅ ግዴታ ከአዲስ አበባ ወጥቶ ወደ ሐዋሳ እንደሄደ ለአደይ ነግሯታል ማለት ነው። ስለዚህ ካሁን በኋላ ነገሮች የወደ መጨረሻው ፓርቲ የደረሱ ይመስለኛል። ገጀራው በስተ መጨረሻ ነፃ ይወጣል። ቤዛና ፍቅር ዘብጥያ ይወርዳሉ። ሩታና ዶክተሩ ይጣመራሉ። አደይና ዴቭ ይሞሸራሉ። ሊሉ እስከ ማንጋናት ያገኛል። በጣም አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። እናንተስ እንዴት አገኛችሁት? ዶክተሩ የልቡን መናገሩ የውስጡን መግለጹ ልክ ነው ወይስ ስህተት ነው ብላችሁ ታምናላችሁ? ኦልሬዲ እንደማያገኛት፣ ወደ እሱ እንደማትመጣ፣ ለእሱ እንደማትሆን ያውቃል። ግን በግልጽ መናገሩ ጥሩ ነው ወይስ ስህተት ነው? ይህን እስኪ የግል አስተያየታችሁን አስቀምጡልኝ። በቀጣይ እስከምንገናኝ